እግዚአብሔር ከሁላችን ጋር ይሁን። የዮሐንስ ራእይ ምዕራፍ 1 ከቁጥር 1 እስከ ቁጥር 20 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ኃይልና ስልጣን አነበዋለሁ። ኢየሱስ ክርስቶስን እንዳየው ፈጥኖ ይሆን ዘንድ ያለውና ከዚያም በኋላ የሚሆነውን ለአገልጋዮቹ ይገልጽላቸው ዘንድ እግዚአብሔር የሰጠው በመልአኩም አማካኝነት ወደ ባለሟሉ ወደ ዮሐንስ የላከው ራእይ ይህ ነው። እርሱም ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ባየው ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የዚህንም መጽሐፍ የትንቢት ቃል የሚሰሙትና በውስጡም የተጻፈውን የሚጠብቁ ብፁዓን ናቸው። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት የጻፈው ካለውና ከነበረው ከሚመጣውም በኢየሱስ ክርስቶስ ዙፋን ፊት ካሉ ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገሥታት ገዢም ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን ለአባቱም ለእግዚአብሔር ነገሥታትና ካህናት ስላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። እነሆ በሰማይ ደመና ይመጣል፣ ዓይን ሁላ ታየዋለች፣ እነዚያም የወጉት ይመለከቱታል፣ የምድርም አሕዛብ ሁሉ ስለ እርሱ ያለቅሳሉ። አዎን አሜን። የነበረውና ያለው የመጣውና የሚመጣውም ሁሉንም የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላል። እኔ ወንድማችሁ የሆንኩ ከእናንተ ጋርም አብሬ መከራውንና መንግሥቱን የኢየሱስ ክርስቶስን ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክርነት ፍጥሞ በምትባል ደሴት ሳለው በእሁድ ቀን መንፈስ ቅዱስ ወደ እኔ መጣ። ከወደ ኋላይም እንደ መለከት ድምፅ ያለ ታላቅ ድምፅን ሰማው። እንግዲህ የምታየውንና የምትሰማውን በመጽሐፍ ጽፈ በእስያ ላሉት ለሰባቱ አብያተ ክርስቲያናት ለኤፌሶን፣ ለሰሚርኔስ፣ ለጴርጋሞንና ለትራጥሮን፣ ለሰርዴስና ለፊላዴልፊያ ለሎዶቅያም ላካለኝ። ከእኔ ጋርም የሚነጋገረውና ያንን ድምፅ ከእኔ ጋርም የሚነጋገረውን ያንን ድምፅ አይ ዘንድ ዘወር አልኩኝ። ዘወር ባልኩ ጊዜም እነሆ 7 የወርቅ መቅረዞችን አየሁ። በሰባቱ መቅረዞች መካከልም የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ የሚደርስ ልብስ የለበሰ ወገቡንም በወርቅ ዝናር የታጠቀ ነበር። ራሱና የራስ ጸጉሩም እንደ ነጭ የበግ ጸጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእሳት የነጠረና የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውሃ ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩ። ከአንደበቱም 2 አፍ ያለው የተሳለ ሰይፍ ወጣ። ፊቱም በኃይል እንደሚያበራ ፀሐይ ነበር። ባየሁትም ጊዜ ከእግሩ ስር ወደቅኩኝ፣ እንደ ሞተ ሰውም ሆንኩኝ። በቀኝ እጁም ያዘኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ሕያው ነኝ። የሞትና የሲኦል መክፈቻም በእኔ ዘንድ አለ። እንግዲህ ያየኸውን ሁሉ አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኜ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ትርጓሜያቸው ይህ ነው። 7ቱ ከዋክብት የሰባቱ አብያተ ክርስቲያናት አለቆች ናቸው። እነዚያ 7ቱ መቅረዞችም የሰባቱ አብያተ ክርስቲያናት ናቸው ይላል። የጌታችን የኢየሱስ ክርስቶስ ስም የተመሰገነ ይሁን። እንደ እግዚአብሔር መልካምና ቅዱስ ፈቃድ ከዛሬ ጀምሮ ባሉን ጉባኤያቶች በሙሉ የምንማረው የዮሐንስ ራእይ ነው። ለኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን እዝነ ልቦና እንዲሁም ደግሞ ወንጌል ተምረን ወደ ሕይወታችን ተግብረን
የተወደደ ያማረ እግዚአብሔርን የሚያስደስት ለመንግሥተ ሰማያት የሚያበቃ መንፈሳዊ ፍሬ እንድናፈራ መንፈስ ቅዱስ ለሁላችን ይርዳን። ወንጌል ስንማር ወንጌል እንዳንረዳ ወንጌል ወደ ልቦናችን እንዳይገባ ሐሳባችንን የሚበታትንብንን አጋንንት ሰይጣን ዲያብሎስ እግዚአብሔር አምላክ ይገስጽልን። የቅዱሳን በረከት ከሁላችን ጋር ይሁን። እንደ እግዚአብሔር መልካምና ቅዱስ ፈቃድ በተከታታይ የዮሐንስ ራእይ ከምዕራፍ 1 ጀምሮ እስከ ምዕራፍ 22 ያለውን አብረን ለሚቀጥሉት ሳምንታት እንማራለን። የዮሐንስ ራእይን መማር ያስፈለገን ለምንድን ነው ስንል አሁን ያለንበትን ጊዜ ለማወቅ ለመረዳት ዘመኑን ለመዋጀት በተስፋ መቁረጥ ውስጥ ያለነውን ተስፋ ለመስጠት በክርስትና በመጽናት ውስጥ በክርስትና መንፈሳዊ ጉዞ ውስጥ ያሉትን ፈተናዎች በጽናት ካለፍናቸው የምናገኘውን ሰማያዊ የድል አክሊል ለማወቅና ለመረዳት ይልቁንም ደግሞ የሰማዩን መንፈሳዊ ስርዓት ለመረዳት እንዲሁም ደግሞ ለመጪው ለክፉ ዘመን ለመዘጋጀት ይህንን የዮሐንስ ራእይን እንማራለን። የዮሐንስ ራእይን ስናነብና ስንማር ብዙ የምንረዳቸው ጉዳዮች አሉ። እነዚህ ጉዳዮች የመጀመሪያው መንፈሳዊ ሕይወት ምን እንደሆነ እናውቃለን። ሁለተኛ ክርስትና ምን ማለት እንደሆነ እንረዳለን። ሶስተኛ በክርስትና መኖር ውስጥ በክርስትና ሂደት ውስጥ የሚያጋጥሙን ችግሮች ምን እንደሆኑ እንገነዘባለን። ሌላው የዚህ ዓለም ገዢ የተባለው ሐሰተኛው ሐሳዊው መሲህ ክርስቶስ ማን እንደሆነ፣ እንዴት ዓለምን እንደሚያስት፣ እንዴት ዓለምን በዘመን መጨረሻ በክፉ ዘመን እንዴት አድርጎ የሰው ልጆችን እንደሚያሸንፍ፣ እንዴት ደግሞ ክርስቲያኖች እሱን መዋጋት እንዳለባቸው፣ እንዴት በመንፈሳዊ ሕይወታችን ላይ ከዲያብሎስ ጋር ተዋግተን ማሸነፍ እንዳለብን በደንብ እንመለከታለን። የዮሐንስ ራእይን ስናነብና ስንማር ሌላው የምናውቀው ነገር የጌታችን የኢየሱስ ክርስቶስን አምላካዊ ግርማ መለኮት ነው። ከዚህ በተጨማሪ ይህንን የዮሐንስ ራእይን ስንማር የምናውቀው የቅዱሳን መላእክትን አገልግሎት ነው። ሌላው በዚህ በዮሐንስ ራእይ የምንረዳው የእመቤታችን የቅድስት ድንግል ማርያምን ክብር ነው። ሌላው የመጨረሻው የምንማረው በዚህ መጽሐፍ ላይ የመንግሥተ ሰማያትን ክብር፣ በመንግሥተ ሰማያት ውስጥ የሚኖረውን ሕይወት፣ መንግሥተ ሰማያት ውስጥ ማን እንደሚገባ፣ ለመንግሥተ ሰማያት ማን እንደሚበቃ እንማራለን። ከዚህ ጎን ለጎን እንዲሁም ደግሞ ሲኦልና ሞት እንዳለ፣ ለሲኦልና ለሞት ማን እንደታዘዘ እንመለከታለን። ወይንም ደግሞ ጽድቅና ኃጢአትን፣ ኩነኔና ፍርድን በመጪው በመጨረሻው ዘመን ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ምን እንደሚያጋጥም በደንብ እናያለን። ስለዚህ ጠቅለል ባለ መልኩ የዮሐንስ ራእይን ስንማር ከኦሪት ዘፍጥረት እስከዚህ እስከ ይሁዳ መልእክት ያሉትን በደንብ እንመለከታለን። ለምን ሲባል የዮሐንስ ራእይ ከኦሪት ዘፍጥረት እስከ መጽሐፍ ቅዱስ መጨረሻ እስከዚህ እስከ ዮሐንስ ራእይ ያሉትን ጉዳዮች በሙሉ ይዳስሳል። ከዮሐንስ ራእይ በፊት ማን አለ? የይሁዳ መልእክት አለ። እስከ ይሁዳ መልእክት ያሉትን ቃሎችና ውስጥ የተያዙት ዋና ዋና ጉዳዮች በዚህ በዮሐንስ ራእይ ውስጥ ተካተው እናገኛለን። ስለዚህ የዮሐንስ ራእይን ስናነብና ስንማር የምናየው ሙሉ መጽሐፍ ቅዱስን ነው። እግዚአብሔር በረዳን መጠን፣ እግዚአብሔር አምላክ በፈቀደልን መጠን፣ እግዚአብሔር አምላክ ምስጢሩን በገለጠልን መልኩ ከዮሐንስ ራእይን ከምዕራፍ 1 እስከ ምዕራፍ 22 ያለውን ክፍል አብረን ምስጢሩን እየገለጥን እንማራለን። እግዚአብሔር አምላካችን በሰላም አስጀምሮ በሰላም ያስፈጽመን። ከዛሬ ጀምሮ ባሉን የጉባኤ ቀናቶች ቅዳሜና እሑድ
የምንማረው የዮሐንስ ራእይ ነው። በእያንዳንዱ ቀን የምንመለከተው ደግሞ አንዳንድ ምዕራፍን ነው። ስለዚህ ዛሬ የምንመለከተው ምዕራፍ 1 ነው። የዮሐንስ ራእይ መጽሐፍ ከሌሎች መጽሐፎች የሚለየው በምንድነው ስንል የዮሐንስ ራእይ መጽሐፍ የትንቢት መጽሐፍ ነው። ይሄ የትንቢት መጽሐፍ የያዘው ከጌታችን ኢየሱስ ክርስቶስ ካረገ በኋላ በክርስቲያኖች ላይ ስለሚደርሰው መከራ እንዲሁም ደግሞ በዘመናት ውስጥ በምድር ላይ በሰው ልጆች ላይ ስለሚከሰቱ እያንዳንዱ ዋና ጉዳዮች የያዘ መጽሐፍ ነው። የዮሐንስ ራእይ መጽሐፍ የትንቢት መጽሐፍ ነው የሚባለው ለዛ ነው። ትንቢት መጽሐፍ ለምንድነው የተባለው ስንል ዮሐንስ በራእይ እስከ ዓለም ፍጻሜ ወይንም እስከ ዳግም ምጽአት ጌታችን ኢየሱስ ክርስቶስ ዓለምን ለማሳለፍ ጻድቃንን በቀኙ አጣንን በግራው አቁሞ ለመፍረድ ወደዚህ ምድር እስከሚመጣበት ዕለት ድረስ ያሉትን ጉዳዮች የሚዳስስ ወይንም የሚናገር ስለሆነ የትንቢት መጽሐፍ ተብሏል። የዮሐንስ ራእይ የትንቢት መጽሐፍ የተባለው የመጪውን ዘመን ስለሚገልጥልን ጭምር ነው። አንድ ክርስቲያን ይህን የዮሐንስ ራእይ መጽሐፍ በደንብ ማወቅና መገንዘብ አለበት። ምክንያቱም እንደ ክርስቲያኖች ትንቢትን ልንረዳ ይገባል። ይሄ ትንቢት ደግሞ የዮሐንስ ራእይ ነው። ይሄ የዮሐንስ ራእይ የያዛቸው ትንቢት እኛን የሚመለከቱ ናቸው። ይሄ የዮሐንስ ራእይ ትንቢት መጪው ዘመን የሚነሱትም ክርስቲያኖች የሚመለከት ነው። ይሄ የዮሐንስ ራእይ ትንቢት እስከ ዓለም ፍጻሜ የሚነሱ ሰዎችን በሙሉ የሚነሱ ክርስቲያኖችን በተለይ በጌታችን በኢየሱስ ክርስቶስ አምነው የሚኖሩ ክርስቲያኖችን የሚመለከት ትንቢት ነው። ይሄ ትንቢት መጽሐፍ እኛ በመጪው ዘመን የሚያጋጥሙ በዓለም የሚመጡ መከራዎች እንዳለ ተረድተን በገዛ እንድንዘጋጅ የሚያደርገን መጽሐፍ ነው። ለዚህ ነው የትንቢት መጽሐፍ የተባለው። የዮሐንስ ራእይን ጸሐፊ ስንመለከት የዮሐንስ ራእይ ጸሐፊ ራሱ ወንጌላዊው ቅዱስ ዮሐንስ እንደሆነ በዚሁ በራእዩ መጽሐፍ በተደጋጋሚ እኔ ዮሐንስ ነኝ እያለ ይናገራል። ሐዋርያው ወንጌላዊው ቅዱስ ዮሐንስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ ለመጀመሪያ ጊዜ ከጠራው ቀን አንስቶ ወይንም ደግሞ ዮሐንስ ወንጌላዊ ከሆነበት ከዛች ቀን ከተጠራበት ዕለት አንስቶ ጌታችን ኢየሱስ ክርስቶስን እስከ ዕለተ ሞቱ ታምኖ ተከትሎታል። ቅዱስ ዮሐንስ ጌታን እጅግ በጣም የሚወድ እውነተኛ ታማኝ የሆነ ወንጌላዊ ነው። ቅዱስ ዮሐንስ ከሌሎች ወንጌላውያን የሚለየው በጣም ለጌታ ቅርብ የነበረ ሐዋርያ ነው። ለጌታ ቅርብ የነበረ ሐዋርያ ነው ሲባል በምንድነው ቅርብ የነበረው ስንል ወንጌላዊው ቅዱስ ዮሐንስ እጅግ በጣም ከሌላው ሰው አስበልጦ ጌታን ከልቡ ይወደውና ያፈቅረው ነበር። ለዛ ነው ቅዱስ ዮሐንስ በደስታውም ጊዜ በመከራውም ጊዜ ጌታችን ኢየሱስ ክርስቶስን አልተለየው። ሐዋርያትን ስንመለከት ጌታችን ኢየሱስ ክርስቶስ ሲታሰር ተበታትነዋል። የት እንዳሉ አይታወቅም ነበር። ቅዱስ ዮሐንስ ግን ጌታችን ኢየሱስ ክርስቶስ ከተያዘበት ዕለት አንስቶ በሐናና በቀያፋ አደባባይ ቆሞ ፍርድ ሲቀበል እስከ ቀራንዮ ድረስ እስከሚሰቀልበት ቀን ድረስ እናቱን እመቤታችን ቅድስት ድንግል ማርያምን ይዞ የተከተለ ጌታችን ኢየሱስ ክርስቶስ በቀራንዮ አደባባይ እኔና እናንተን የዓለምን ሕዝብ ሁሉ ለማዳን ሲሰቀል በመስቀሉ ስር የተገኘ ብቸኛ ሐዋርያ ነው። ወዳጅ ማለት እንደዚህ ነው። ልጅ ማለት እንደዚህ ነው። በደስታ ጊዜ እንጀራ ሲኖር፣ ምግብ ሲኖር፣ ሳቅ ሲኖር፣ ጨዋታ ሲኖር ብቻ ሳይሆን በመከራም ጊዜ እስከ ዕለተ ሞት ድረስ መታመን ማለት ነው። ቅዱስ ዮሐንስ ይህን አሳይቷል። እስከ መስቀሉ ድረስ ነው የተከተለው። ጌታችን ኢየሱስ ክርስቶስ እጅግ በጣም ስለሚወደው በመስቀሉ ስር ጎንበስ ብሎ አይቶት ወዳጄ ልጄ ዮሐንስ ሆይ እስከ መስቀል ድረስ ተከትለኛል፣
ትልቅ ሰማያዊ ምድራዊ ስጦታ ሰጣለሁ። እሱም ስጦታ እናቴ ድንግል ማርያምን ነው። እሷን ይዘ ወደ ቤት ሂድ፣ እሷ እናት ትሁን ብሎ ቅዱስ ዮሐንስን ትልቁን ስጦታ እናቱን ተቀብሏል። የጌታን እናት እንደ ስጦታ የተቀበረ ታላቅ ወዳጅ ነው። ምክንያቱም እኛ የታመንን እኛ ወዳጅ የሆነን ሰው በጣም የምንወደው ከሆነ ትልቅ ስጦታ ነው የምንሰጠው። የምንወደው ሰው እኮ ትልቅ ስጦታ የምንሰጠው ወርቅ ልንሰጥ እንችላለን፣ ዳይመንድ ልንሰጥ እንችላለን። በምድር እኛ ምን ያህል እንደምንወደው የሚያሳየንን ወይም ደግሞ እኛ ገዛ ሰው ያለንን ፍቅር ለመግለጥ ተጨንቀን ተጠበን ውድ ስጦታ እንሰጠዋለን። ጌታችን ኢየሱስ ክርስቶስ ዮሐንስን እጅግ በጣም ስለሚወደው እስከ መስቀሉ ድረስ ስለታመነ እናቱን ሰጠው፣ ስጦታ አድርገው ሰጠው። ከዛ በላይ ደግሞ ቅዱስ ዮሐንስ ሞት እንደማያይ ሞት እንደማይቀምስ ጌታችን ክርስቶስ እስከሚመጣ ድረስ የሚወደው አምላኩ ክርስቶስ ወደዚህ ምድር እስከሚመጣ ድረስ ወንጌላዊ ዮሐንስ ሞትን እንደማያይ በሉቃስ ወንጌል ላይ ተናግሯል። ራሱ ጌታችን ኢየሱስ ክርስቶስ ነው ቅዱስ ዮሐንስ እንደማይሞት የተናገረው። አይሞትም ማለት ጌታችን ኢየሱስ ክርስቶስ ሲመጣ ሞትን ይቀምሳል። ማንም ሰው ሞትን የማይቀምስ የለም። ለምሳሌ ሄኖክ ተሰውሯል፣ ኤልያስ አረጓል፣ ሌሎች ቅዱሳንም በብሔረ ሕያዋን በብሔረ ብፁዓን አሉ። እነዚህ ግን አይሞቱም ማለት ሳይሆን በዘመን መጨረሻ ጌታችን ኢየሱስ ክርስቶስ ወደዚህ ምድር ከመምጣቱ በፊት መጥተው ወንጌል ሰብከው ለትውልዱ ሞትን ይቀምሳሉ፣ በሰማዕትነት ያልፋሉ። እስከዛ ጊዜ ግን ዮሐንስ ሞትን አይመለከትም። ቅዱስ ዮሐንስ ጌታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ጌታችን ኢየሱስ ክርስቶስ በቢታንያ ተራራ ካረገ በኋላ ራሱን ፍጹም ለክርስቶስ ሰጥቶ ለወንጌል የተጋደለ በጣም ትልቅ የሆነ ሐዋርያና ወንጌላዊ ነው ቅዱስ ዮሐንስ። ቅዱስ ዮሐንስ በመጽሐፍ ቅዱስ ውስጥ 5 መጽሐፎችን ጽፏል። አንደኛው የዮሐንስ ወንጌል ነው። ሁለተኛው መልእክቶችን በ3 ከፍሎ ቅዱስ ዮሐንስ ለቋል። አንደኛው የዮሐንስ መልእክት 1 ብሎ፣ ሁለተኛው የዮሐንስ መልእክት 2 ብሎ፣ ሶስተኛው የዮሐንስ መልእክት 3 ብሎ ከዛ በኋላ ነው ይህን የዮሐንስ ራእይ የጻፈው። 5 መጽሐፎችን ቅዱስ ዮሐንስ ጽፏል። ቅዱስ ዮሐንስ ወንጌሉን ሲጽፍ ጌታችን ኢየሱስ ክርስቶስ በምድር ላይ ያደረጋቸውን ተአምራቶች እያንዳንዱ ዘርዝሯል። ጌታችን ኢየሱስ ክርስቶስ ቅድመ ዓለም እግዚአብሔር እንደነበረ፣ ቅድመ ዓለም ሳይፈጠር በእግዚአብሔር ዘንድ እንደነበረ፣ ራሱ እግዚአብሔር እንደነበረ፣ የመጀመሪያ ስሙ ቃል እንደነበረ፣ እርሱም እግዚአብሔር እንደሆነ፣ ሁሉም በእርሱ እንደሆነ እየተናገረ የዮሐንስ ወንጌሉን ጽፏል። የበለጠ የዮሐንስ ወንጌልን ቅዱስ ዮሐንስ ሲጽፍ ያተኮረው የጌታችን የኢየሱስ ክርስቶስን መለኮታዊ አምላክነት ላይ ነው። የዮሐንስ ወንጌልን ከጻፈ በኋላ የጻፈው ቅድም ያየናቸውን የዮሐንስ መልእክቶች ነው። እነዚህ የዮሐንስ መልእክቶችን በተለያየ ጊዜ ለተለያየ ጉዳይ ቅዱስ ዮሐንስ ጽፏቸዋል። ቅዱስ ዮሐንስ ይህን ሲጽፍ በአካል ከጌታችን ከኢየሱስ ክርስቶስ ጋር የነበረ ወንጌላዊ ነው። ጌታችን ኢየሱስ ክርስቶስ ይህን አድርጓል፣ ጌታችን ኢየሱስ ክርስቶስ ይህን ፈጽሟል እያለ ወንጌላዊው ቅዱስ ዮሐንስ ሲጽፍ በአካል ጌታችን ኢየሱስ ክርስቶስ ጋር ስለነበረ ነው፣ አብሮ ስለተጓዘ ነው። ስለዚህ የዮሐንስ ወንጌልና እነዚህ 3ቱ የዮሐንስ መልእክታትን ስንመለከት ራሱ ወንጌላዊው ቅዱስ ዮሐንስ ያየውን የሰማውን የመሰከረበት መጽሐፍ ነው። ለምን ራሱ ያየነውን የሰማነውን እንመሰከራለን ብሎ ቅዱስ ዮሐንስ ይነግረናል። ስለዚህ በአካል እርሱ ያየውንና የሰማውን የተናገረበት ነው የዮሐንስ ወንጌልና የዮሐንስ መልእክታት። የዮሐንስ ራእይ ግን የተለየ ነው። የዮሐንስ ራእይ ሐዋርያው ወንጌላዊው ቅዱስ ዮሐንስ የማያውቀውን የተለየ ነገር ያየበት
የራእይ መጽሐፍ ነው። ይህን መጽሐፍ ሲጽፍ ከራሱ አልጻፈም። ይህን መጽሐፍ ሲጽፍ የጻፈው መንፈስ ቅዱስ የገለጠለትን መልአኩ የተረጎመለትን ነው የጻፈው። ሐዋርያው ወንጌላዊ ዮሐንስ ይሄ ምስጢር የተረዳው በእንዲህ አይነት መልኩ ነው። ወይንም ደግሞ ይህን መጽሐፍ የጻፈው በዚህ አይነት ሁኔታ ነው። የማያውቀውን አይቶ የጻፈ ነው። ቅዱስ ዮሐንስ ለዚህ ነው በቤተ ክርስቲያናችን ብዙ ስም አለው። የመጀመሪያው ቅዱስ ዮሐንስ ማን ይባላል? ፍቁረ እግዚእ ይባላል። ጌታን የሚወድና የሚያፈቅር ይባላል። ቅዱስ ዮሐንስ ማን ይባላል? ፍቁረ እግዚእ ይባላል። ፍቁረ እግዚእ ማለት ጌታን የሚወድ ማለት ነው። ሌላው ወልደ ነጎድጓድ ይባላል። ሌላኛው ስሙ ደግሞ አቡቀለምሲስ ይባላል። ነባቤ መለኮት ይባላል። እነዚህ ስሞች ለሐዋርያው ቅዱስ ዮሐንስ የተሰጡት ስሞች ናቸው። ፍጥሞ በምትባል ደሴት ውስጥ ቅዱስ ዮሐንስ ተቀምጦ እዛ ታስሮ አንድ ቀን በጌታ ቀን በሰንበት በዕለተ እሁድ መንፈስ ቅዱስ ወደ ቅዱስ ዮሐንስ መጣ። በሌላ ቀን ወደ ቅዱስ ዮሐንስ መንፈስ ቅዱስ የሚመጣው ቅዱስ ዮሐንስ ሲታሰር፣ ቅዱስ ዮሐንስ ሲደበደብ ለማጽናት፣ ለመፈወስ፣ ለመባረክ ነው። ሌላ ቀን መንፈስ ቅዱስ ወደ ቅዱስ ዮሐንስ የሚመጣው ድውያን እንዲፈውስ፣ ሙታን እንዲያነሳ ነው። በዚህ ቀን ግን መንፈስ ቅዱስ ወደ ቅዱስ ዮሐንስ የመጣው የሰው ልጆች ያላዩትን ያልሰሙትን ሰማያዊ ምስጢር ለመግለጥ ነው። መንፈስ ቅዱስ ወደ ቅዱስ ዮሐንስ መጣ ሲል መንፈስ ቅዱስ ዮሐንስ ውስጥ የለም ማለት ግን አይደለም። መንፈስ ቅዱስ ወደ ቅዱስ ዮሐንስ መጣ ማለት ራእዩን ይገልጥለት፣ ምስጢሩን ይገልጥለት፣ ከውስጡ ተገለጠ ማለት ነው። መንፈስ ቅዱስ ወደ ቅዱስ ዮሐንስ መጣና ራእይ ማሳየት ጀመረ። ቅዱስ ዮሐንስ እነዚህን ራእዮች ማየት ሲጀምር የግዴታ የሚተረጉምለት ያስፈልገዋል። ምክንያቱም የማያውቃቸው ነገር ነው እያያለሁ፣ የማይረዳው ነገር ነው እያያለሁ፣ ሰማያዊ ነገር ነው እያያለሁ። ስለዚህ እንዲረዳ እንዲገነዘብ ከእግዚአብሔር የታዘዘ ስሙ ያልተጠቀሰ አንድ መልአክ ወደሱ መጣ። ይሄ መልአክ ለቅዱስ ዮሐንስ የምታየው ራእይ ይሄ ነው፣ ይሄ ማለት ይሄ ነው እያለ በደንብ ይተረጉምለት ጀመር። መልአኮች የሚጠቅሙን ለዚህ ነው። ቅዱሳን መላእክት ለእኛ ራእይ ይገልጡልናል፣ ምስጢሩን ይገልጡልናል፣ ይረዱናል፣ ያግዙናል፣ ከእኛ ጋር ይሆናሉ። መልአክ ለአንድ ሰው ያስፈልገዋል። ቅዱስ መልአክ የሌለው ሰው አጠገቡ ቅዱስ መልአክ ያልቆመለት ሰው አጠገቡ ማን ቆሟል? አጋንንት ቆሟል፣ ሰይጣን ቆሟል። አሁን ብዙ ነገር የወንጌል ነገር እየተረዳን ያልሆነው ምስጢር እየተረዳን ያልሆነው ከልጅነታችን ጀምሮ ክፉ መንፈስ አሰረን ነው። አይነ ጥላ ቡዳ አስሮን መንፈሳዊ ምስጢር ልንረዳ አልቻልንም። የጌታችን የኢየሱስ ክርስቶስ ፍቅር በልባችን ይገባ አልቻለም። ወንጌል ልንረዳ አልቻልንም። የደነዘዝነው የፈዘዝነው ምንድን ነው? ቅዱሳን መላእክት አጠገባችን እንዲቆሙ የሚያደርግ ነገር ስራ አደረግን ነው። ወላጆቻችን ቅዱሳን መላእክት አልፈለጉም። የፈለጉት ጠቋርና ዳሞት የጨለማው መንፈስ ነው። በዛ ውስጥ ተጓዙና እኛን ወለዱ። ዙሪያችን የከበቡት እነዚህ መናፍስት ሆነው ክርስትና ነገር ይገባን አልቻለም። ልንረዳ አልቻልንም። በዘልማድ እንመላለሳለን። ብዙ ነገሮቻችን በዘልማድ የታጠሩት ለምንድን ነው? ዙሪያችን ያሉት የጨለማ መናፍስት ናቸው። የብርሃኑን ጌታችን ኢየሱስ ክርስቶስን ማየት ያልቻል ነው፣ መመልከት ያልቻል ነው። ዙሪያችን ያሉ መናፍስት በመሃል ቆሞ ስለሸፈኑን ነው። ስለዚህ ቅዱስ መልአክ ያስፈልገናል። ቅዱሳን መላእክት ያስፈልጉናል። ምስጢር የሚገልጡልን፣ የሚጠብቁን፣ የሚያድኑን። መልአክ የሌለው ሰው እንደሞተ ሰው ነው። ቅዱስ መልአክ ይከተላችሁ። የምትወዷቸው ቅዱሳን መላእክት ዙሪያችሁ ይስፈሩላችሁ። ያያለውን ራእይ መልአኩ ሲተረጉምለት ቅዱስ ዮሐንስ ያንን ራእይ መጻፍ ጀመረ። ራእይ ማለት ከህልም የሚለየው ምንድን ነው? አንድ ሰው ራእይ ሲመለከት ሳይተኛ የሚያየው ነገር ማለት ነው። እሱ ብቻ የሚመለከተው ዙሪያው ያሉት ሰዎች የማይመለከቱት ነገር ማለት ነው። ራእይ ማለት ሳንተኛ የተለየ ሚስጥር፣ ሰማያዊ ሚስጥር ተገልጦልን የምናይ ከሆነ ራእይ እየታየን ነው ማለት ነው። ህልም የሚታየው ተተኝቶ ነው። ራእይ ደግሞ ቁጭ ተብሎ ወይም ተቆሞ የሚታይ ነገር ነው።
ጌታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ይህንን ራእይ ለምን ገለጠለት? ለምን ዓላማ ነው ስንል ዓላማው የመጀመሪያውና ትልቁ ነገር በእስያ ላሉት ለሰባቱ አብያተ ክርስቲያናትና ለሰባቱ አለቆች የተላለፈ መልእክት ስላለበት ነው። ይሄ መልእክት በእስያ ላሉ በዛን ጊዜ ለሰባቱ አብያተ ክርስቲያናት ለሰባቱ አለቆች የተላለፈ ትልቅ መልእክት ነው። ለነሱ መልእክት ለማስተላለፍ ስለፈለገ ጌታችን ኢየሱስ ክርስቶስ ይህን ራእይ ለቅዱስ ዮሐንስ አሳየው። ቅዱስ ዮሐንስ ይህን የራእይ መጽሐፍ የጻፈው ለዚህ ትልቅ ዓላማ ነው። ዋናው የተጻፈበት ዓላማ እኛ ክርስቲያኖች በተስፋ እንድንበረታ፣ በሃይማኖት እንድንጸና፣ መጪውን ዘመን አይተን አውቀን እንድንረዳ፣ እንድንበረታ፣ እንድንነቃና ለዘመኑ ራሳችን እንድናዘጋጅ ጠላታችን ዲያብሎስ ከመጨረሻ ድረስ እንደሚዋጋን እኛ ደግሞ ካሸነፍነው ሰማያዊ የድል አክሊል እንደምናገኝ በሰማይ ታላቅ የሆነች የእግዚአብሔር ከተማ ሰማያዊት ኢየሩሳሌም እንደምናገኝ ይህንን እንድንረዳ እንድንበረታ ነው ይሄ መጽሐፍ የተጻፈልን። ይሄ የዮሐንስ ራእይ ከሌሎች መጽሐፎች እጅግ በጣም የተለየ አንድ ጉዳይ አለው። የዚህ መጽሐፍ የትንቢት ቃል የሚሰሙትና በውስጡም የተጻፈውን የሚጠብቁት ብፁዓን ናቸው። በጣም ይገርማል። ይህንን የዮሐንስ ራእይ የሚያነብ ሰው፣ ይህንን የዮሐንስ ራእይ የሚሰማ ሰው፣ ይህንን የትንቢት ቃል የሚጠብቅ ሰው ብፁዕ ነው፣ የተባረከ ነው። ከሌሎች መጽሐፎች የሚለየው ለዚህ ነው። አሁን ይህን የዮሐንስ ራእይ ስናነብ ስንማር እየተባረክን ነው። እናነባለን፣ እንሰማለን። ለመጠበቅ ደግሞ ዛሬ ቃል እንገባለን። እያንዳንዱን ጊዜ፣ እያንዳንዱ ምዕራፍ፣ እያንዳንዱን የዚህ የትንቢት ቃል ለመጠበቅ ቃል ገብተን ለሱ ስንኖር ብፁዕ እንሆናለን፣ እንባረካለን። የዮሐንስ ራእይን ማንበብ አለባችሁ ክርስቲያኖች። ማንኛውም ክርስቶስን የሚወድ በክርስቶስ ያመነ በክርስቶስ የተጠራ ክርስቲያን ይህን የዮሐንስ ራእይ ማንበብ አለበት። ይህንን መጽሐፍ ስናነብ ብፁዕ ነው የምንሆነው። እዚህ ውስጥ የተጻፉትን የትንቢት ቃሎች ስንጠብቅ ብፁዓን እንሆናለን። ስለዚህ ዘወትር ሁልጊዜ ቢያንስ በወር አንድ ጊዜ የዮሐንስ ራእይ ከምዕራፍ 1 እስከ ምዕራፍ 22 እናንብበው። ቢቻለን በቀን ምዕራፍ አንድ ምዕራፍ እናንብብ። ይሄ ለምን ይጠቅመናል? ብፁዕ እንድንሆን ያደርገናል፣ እንድንበረታ ያደርገናል፣ ተስፋ እንድናደርግ ያደርገናል፣ ተስፋ ቆርጠን እንዳንቀር በተስፋ እንድንነሳ ያደርገናል፣ በክርስትና እንድንጸና ዘመኑን እንድናውቅ ይረዳናል። ይህን የትንቢት ቃል እንጠብቀው። ይህንን ራእይ ዘወትር እናንብበው። ይህንን ካደረግን በእውነትም ብፁዕ እንሆናለን። የዮሐንስ ራእይ ምዕራፍ 1ን በአራት ደረጃ ከፋፍለን በአጭሩ እንመለከታለን። ይህ የዮሐንስ ራእይ ምዕራፍ 1 ከቁጥር 1 እስከ ቁጥር 20 በአራት ደረጃ ከፋፍለን ስናየው ለመረዳት ለመገንዘብ ያስችለናል። የመጀመሪያው ከቁጥር 1 እስከ ቁጥር 8 ያለውን ክፍል እንመለከተው። ከቁጥር 1 እስከ ቁጥር 8 ያለውን ቃል ስንመለከተው ይህኛው ክፍል ለዮሐንስ ራእዩን ለማሳየት ከእግዚአብሔር የተላከ መልአክ እንደመጣ ይነግረናል። ሌላው መጽሐፉ ትንቢት ሲሆን የትንቢቱ ቃል የሚሰሙትና በውስጡም የተጻፈውን የሚጠብቁ ብፁዓን ናቸው ይላል። ከዛ በኋላ ዮሐንስ ለዚህ በእስያ ላሉ የዚህ መጽሐፍ ትልቁ ጉዳዮች የሚመለከታቸው የመጀመሪያዎቹ በእስያ ላሉ የሰባቱ አብያተ ክርስቲያናት ሰላምታ ይሰጣቸዋል። ወንጌላዊ ቅዱስ ዮሐንስ ለነዚህ በእስያ ላሉ የሰባቱ አብያተ ክርስቲያናት የሰጠው ሰላምታ እጅግ በጣም የተለየ ነው። ሌሎች እዚህ መጽሐፍ ቅዱስ ውስጥ ያሉትን የወንጌላውያንን መልእክቶች ስንመለከት ሰላም ለእናንተ ይሁን፣ ቅዱሳን ሰላም ለእናንተ ይሁን፣ የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ነው የሚሉት። እዚህ ጋር ግን ቅዱስ ዮሐንስ ሰላምታ የሰጠው ከበድ አድርጎ ነው። ለምን ሲባል የዚህ የዮሐንስ ራእይ መልእክት እጅግ በጣም ከባድ ነው። የሚላክላቸው ሰባቱ አብያተ ክርስቲያናት ይህንን ራእይ በቀላሉ እንዳይመለከቱ ስለፈለገ በከባዱና በታላቅ ሰላምታ ቀረበላቸው። ለምን? ይሄ የዮሐንስ ራእይ እነዚህ ሰባቱ ቅድም ያየናቸው ሰባቱ አብያተ ክርስቲያናት እየተከፈተ ይነበባል። ልክ
ኤፌሶን ይገባና ቅዱስ ዮሐንስ የላከው የዮሐንስ ራእይ ነው አድምጡ ይባላል። ከዛ በኋላ በመጀመሪያ ደረጃ ይሄ ሰላምታ ይቀድማል። ይሄ ሰላምታ ሲሰሙ የተለየ ሰላምታ ነው። ለመልእክቱ ከበድ ያለ ጆሮ ይሰጡታል። ምክንያቱም እኛ አንዳንድ ጊዜ የሰዎችን ትኩረት ለመሳብ ወይንም ደግሞ አንድ ሰው ጋር ሄደን ትልቅ ነገር ለመንገር ስንፈልግ በቀጥታ ወደ ጉዳዩ አንገባም። ምንድነው የምናደርገው? ሰላምታችንን ጠንከር እናደርጓለን። በደንብ ወደኛ እንዲመለከት ትኩረቱ ወደኛ እንዲሆን በደንብ ሰላምታ እናቀርብለታለን። ሰላም መሆኑን ጠይቀዋለን። ከዛ በኋላ ነው ወደ ጉዳያችን የምንገባው። የዮሐንስ ራእይም ወደ ጉዳዩ ወደ ትንቢቱ ከመግባቱ በፊት ይህንን ሰላምታ በከባዱ ሰጣችሁ። ለምን? እነዚህ ሰባቱ አብያተ ክርስቲያናት አንዳንዱ ይመሰገናሉ በጌታችን በኢየሱስ ክርስቶስ፣ አንዳንዱ ደግሞ ይኮነናሉ። ስለዚህ ሁሉም እንዲሰማና እንዲያዳምጥ በከባዱ ሰላምታ ቀረበላቸው። ምን አላቸው? ካለውና ከነበረው አላቸው። ካለውና ከነበረው ዓለም ሳይፈጠር፣ መላእክት ሳይፈጠሩ፣ ፍጥረታት ሳይፈጠሩ ካለውና ከነበረው ዓለም ከተፈጠረ በኋላ በስጋ ከመጣው እንዲሁም ደግሞ በስጋ ካረገው ከሙታን በኩር ሞትን ድል አድርጎ ከተነሳው ካረገው እንደገና ደግሞ ዓለምን ለማሳለፍ ከሚመጣው በዙፋኑ ውስጥ ካሉ ከሰባቱ መናፍስት ለእግዚአብሔር ከታመነው ምስክር የምድር ነገስታት ከሆነው ከኢየሱስ ክርስቶስ ሰላም ለእናንተ ይሁን አላቸው። ብዙ ምስጢር ያለው ሰላምታ ነው። በቀላሉ የማንመለከተው ሰላምታ ነው። ካለውና ያለው ቅዱስ ዮሐንስ በዮሐንስ ወንጌል በምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ አለ። በመጀመሪያ ቃል ነበረ። በመጀመሪያ ማለት ዓለም ሳይፈጠር፣ ፍጥረታት ሳይፈጠሩ፣ ከዋክብት ሳይኖሩ፣ ምድር ሳትዘረጋ፣ መላእክት በየነገዳቸው ሳይፈጠሩ እርሱ ጌታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በዙፋኑ ነበረ። ከፍጥረታት በፊት የነበረ አምላክ ነው። ይሄ ካለውና የመጀመሪያ ነው። እሱ ከፍጥረታት በፊት የነበረ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር የነበረ መጀመሪያ የሆነ አምላክ ነው። ይህ አምላክ የነበር ካለው የመጀመሪያ ቃል ነው። በድጋሚ ደግሞ ፍጥረታት ከተፈጠሩ በኋላ አዳም ከተፈጠረ በኋላ አዳም ከበደለ በኋላ ከአዳም ልጅ ከ5500 ዘመን በኋላ ከመቤታችን ከቅድስት ድንግል ማርያም ተወልዶ የሰውን ልጅ ለማዳን በቀራንዮ አደባባይ በመስቀል ላይ ተሰቅሎ እነሆ ሞትን ሞቶ ሞታችንን ድል አድርጎ በመቃብር ላይ 3 መዓልትና 3 ሌሊት አድሮ እንደገና ደግሞ ሞትን ድል አድርጎ ከተነሳው ከሙታን በኩር የሙታን በኩር የሆነ ሞትን ያሸነፈ ድል ያደረገ ከእርሱ ከጌታችን ከኢየሱስ ክርስቶስ ከዛሬ 2500 ዘመን በፊት ከነበረው ዳግመኛ ደግሞ ዓለምን አሳልፎ ከሚመጣው ከእርሱ ከኢየሱስ ክርስቶስ ለእናንተ ሰላምታ አቀርባለሁ ብሎ ቅዱስ ዮሐንስ የሰላምታውን ክብደት ከፍ አደረገው። ይሄ መልእክት የተላከው ከእኔ አይደለም እያላቸው ነው። ይሄ መልእክት የተላከው ካለው ከነበረውና ከሚመጣው በዙፋኑ ፊት ካሉ ከሰባቱ መናፍስት መካከል ያለ ከነገስታት ንጉሥ ከጌቶች ጌታ ከአማልክት አምላክ ከኢየሱስ ክርስቶስ ነው። ይህን መልእክት አድምጡ፣ ይህን መልእክት ስሙ፣ ይህን መልእክት ተቀበሉ ብሎ ሰላምታ ቀረበላቸው። ይህንን ሰላምታ ቀረበላቸው በኋላ ምን አላቸው? እነሆ በሰማይ ደመና ይመጣል። እናንተ የሰማችሁት እናንተ ያያችሁት ጌታ ኢየሱስ ክርስቶስ በሰማይ ደመና ይመጣል ይልና ዓይኑላ ታየዋለች። እነዚያም የወጉት ይመለከቱታል። የወጉት ክርስቶስን የበደሉት፣ ክርስቶስን የወጉት፣ ክርስቶስን የሰቀሉት፣ ክርስቶስን የገደሉት እነሱ በሰማይ ሲመጣ ይመለከቱታል። የምድር ነገስታት ይመለከታሉ። ዋይ ዋይ እያሉ ያነባሉ፣ ያለቅሳሉ። እርሱ ግን የነበረው ያለው የመጣውና የሚመጣው ሁሉን የሚገዛ እግዚአብሔር አምላክ አልፋና ኦሜጋ እኔ ነኝ ይላቸዋል። አልፋና ኦሜጋ፣ አልፋና ኦሜጋ ማለት በግሪክ የመጀመሪያና የመጨረሻ ፊደል ነው።
በእኛ ፊደል በአማርኛ ፊደል ሀ የመጀመሪያ ፊደል ፐ የመጨረሻ ፊደል እንደሆነች በግሪክ ደግሞ አልፋ የመጀመሪያ ኦሜጋ የመጨረሻ ቃል ነው። የመጀመሪያውም የመጨረሻውም እኔ ነኝ። እኔ ብቸኛ አምላክ ነኝ። እኔን ብትወጉኝ፣ እኔን ብትገሉኝ፣ ሞትን ድል አድርጌ የተነሳው ወደ ሰማይ ያረኩኝ፣ የለም ብላችሁ የምትዘብቱብኝ፣ እኔ ዘወትር የምትወጉኝ፣ በመቅደሱ ቁጭ ብላችሁ መተትና ድግምት የምትሰሩ፣ ሰውን የምታሳብዱ፣ ሰውን የምታስጨንቁ፣ እኔ እንደሌለው አድርጋችሁ የምትናገር ሁሉ በምድር ላይ ሲመጣ የምድርን አሕዛብ ሁሉ ሲቀጣ የዛን ጊዜ ታዩኛላችሁ። እኔ አልፋና ኦሜጋ ነኝ። እኔ መጀመሪያና መጨረሻ ነኝ። እኔ የምድር ሁሉ ነገሥታት ነኝ። እኔ የመናፍስት ሁሉ አለቃ ነኝ ብዬ እነግራቸዋለሁ። ምክንያቱም እርሱ ክርስቶስ አምላክ ነው። እሱ አልፋ ነው። እሱ ኦሜጋ ነው። ክብር ለኢየሱስ ክርስቶስ ይሁን። ከቁጥር 1 እስከ ቁጥር 8 ያለው ቃል ይህን ይነግረናል። ከዛ በኋላ ከቁጥር 9 እስከ ቁጥር 11 በሁለተኛው ደረጃ የምናየው ይህን ነው። በዚህ ቁጥር ውስጥ በመከራ በትዕግስት ከክርስቲያኖች ጋር መከራ የሚካፈለው ቅዱስ ዮሐንስ በታሰረበት በፍጥሞ ደሴት በጌታ ቀን በዕለተ እሑድ መንፈስ ቅዱስ ወደ እሱ እንደመጣና መንፈስ ቅዱስ ይህንን ራእይ እንደገለጠለት ይነግረናል። ይሄ ሁለተኛው ምዕራፍ ነው። ይህንን ራእይ የገለጠለት መንፈስ ቅዱስ ነው። መንፈስ ቅዱስ ሁሉን ነገር የሚገልጥ አምላክ ነው። መንፈስ ቅዱስ ብቻ ነው ምስጢር የሚገልጠው። አንዳንድ ሰዎች ጠንቋይ ምስጢር የሚገልጥ ይመስላቸውና ጠንቋይ ቤት ይሄዳሉ። ጠንቋይ በፍጹም ምስጢር አይገልጥም። የሰማይን ምስጢር የሚገልጥ ትንቢትን የሚገልጥ መንፈስ ቅዱስ ብቻ ነው። አይምሯችን እንዲከፈት የሚያደርግ መንፈስ ቅዱስ ነው። ማስተዋል እንዲያገኘን የሚያደርግ መንፈስ ቅዱስ ነው። ጥበብ በልቦናችን እንዲሞላ የሚያደርግ መንፈስ ቅዱስ ነው። ሁሉን የሚገልጥ፣ ሁሉን የሚያስተዳድር፣ ሁሉን የሚገዛ ነው መንፈስ ቅዱስ። ይህን ራእይ ለመረዳት ከፈለግን መንፈስ ቅዱስ ሊገልጥልን ያስፈልጋል። በነገራችን ላይ የዮሐንስ ራእይ ከሌሎች መጽሐፎች በጣም ከባድ ለትርጓሜ አስቸጋሪ ነው። በቤተ ክርስቲያን ለመተርጎም በጣም አስቸጋሪ እና ከባድ ከሆኑ መጽሐፎች መካከል ትልቁና ዋነኛ ድርሻ የሚይዘው ይሄ የዮሐንስ ራእይ ነው። ብዙ ሊቃውንት ይጨቃጨቁበታል፣ ይከራከሩበታል። ይሄን ያለው ቅዱስ ዮሐንስ ለዚህ ጉዳይ ነው፣ ይሄን ያለው ለዚህ ጉዳይ ነው ብለው ይነጋገሩበታል። ምክንያቱም ይህን የዮሐንስ ራእይ ለመረዳት ይህን ምስጢር ለመገንዘብ መንፈስ ቅዱስ ሊያድርብን ያስፈልጋል። መልአኩ ሊነግረን ያስፈልጋል። እኛም በመንፈስ ቅዱስ እርዳታ ይህን ምስጢር እየተረዳን እየተገለጠልን በመልአኩ አማካኝነት እየተረዳን የዮሐንስ ራእይን እንማራለን። ቁጥር 11 ላይ የምናየው ይሄ የዮሐንስ ራእይ የተጻፈላቸው 7ቱ አብያተ ክርስቲያናት ናቸው። በእስያ ያሉ 7ቱ አብያተ ክርስቲያናት እነሱም ብቻ አይደለም የሚመለከተው። ከዛን ጌታችን ኢየሱስ ክርስቶስ ካረገበት ቀን አንስቶ የሐዋርያት ማህበር ከሚባለው እስከ ዓለም ፍጻሜ እስካለችዋ ቤተ ክርስቲያን የሚመለከት ነው። እስከ ዓለም ፍጻሜ አሁን ያለችዋ ቤተ ክርስቲያን ይመለከታል። በምዕራፍ 2 ላይ እንመለከተዋለን። ነገር እንደገና ደግሞ እስከ ዓለም ፍጻሜ ድረስ ያለውን ቤተ ክርስቲያን የሚመለከት ነው። 7ቱ አብያተ ክርስቲያናት ማለት 7ቱ የሚለው ለምንድን ነው ስንል 7 በእግዚአብሔር ፍጹም የሆነ ቁጥር ነው። ስለዚህ ፍጹም ለሆነችዋ ቤተ ክርስቲያን ይሄ የዮሐንስ ራእይ መልእክት ተልኳል። ቤተ ክርስቲያን ፍጹም ነች። ይቺ ፍጹም የሆነች ቤተ ክርስቲያን ይሄ የዮሐንስ ራእይ ተልኮላታል። ይሄን የዮሐንስ ራእይ የምንረዳው ለእኛ ቤተ ክርስቲያን እንደተላከ አድርገን ነው። ይሄን የዮሐንስ ራእይ የምንረዳው ነገም የምትኖራ ቤተ ክርስቲያንን አስበን ነው። በሶስተኛ ደረጃ የምንመለከተው ከቁጥር 12 እና እስከ ቁጥር 16 ያለው ነው። ይሄ ደግሞ የጌታችን የኢየሱስ ክርስቶስን ግርማ የሚመለከት ነው። ቅዱስ ዮሐንስ በዛ ፍጥሞ ደሴት ልክ የመጀመሪያው ያየው ራእይ መንፈስ ቅዱስ ሲገልጥለት ጌታችን ኢየሱስ ክርስቶስን የተመለከተው። አይኑ ሲገለጥ ያየው ጌታን ኢየሱስ ክርስቶስን ነው። እኛ አንዳንድ ጊዜ አይናችን ሲገለጥ የምናየው ሶሻል ሚዲያ ነው። ይህ ከእንቅልፋችን ተነስተን ገና ስንገር በስማም እንኳን አንግም አልጋችን ሆነን አይናችን የምንገልጠው በሶሻል ሚዲያ ነው። እኛ አይናችን የምንገልጠው በክፋት ነው፣ በምቀኝነት። ትውልዱ አይኑ የሚገልጠው በሉሲፈር ሆኗል። አይናችን ስንገልጥ መጀመሪያ ማየት ያለብን እኛን የፈጠረንን እግዚአብሔር ነው። እግዚአብሔርን ለማመስገን ነው እጃችን ዘርግተን አይናችን ገልጠን ማየት ያለብን። ቅዱስ ዮሐንስ ያየው ጌታችን ኢየሱስ ክርስቶስን ነው።
ቅዱስ ዮሐንስ እኮ ጌታን ያውቀዋል። በምድር ላይ ሲመላለስ ያውቀዋል። ጌታችን ኢየሱስ ክርስቶስ በምድር ላይ ሲመላለስ አንድ ልብስ ነበረው። አንድ ልብስ፣ አንድ ቀሚስ፣ ሌላ መቀየሪያ ቀሚስ አልነበረውም። እሱ ልብስ ሳይኖረው ለእኛ ግን ጸጋ ያለበሰን አምላካችን ነው። ለእኛ ግን ክብር ያለበሰን አምላክ ነው ክርስቶስ። ራቁቱን የነበረውን አዳምን ጽድቅ ሊያለብሰው ነው እሱ ራቁቱን በመስቀል ላይ ተሰቀለው። እኛን ሊያለብሰን፣ እኛን ብርሃንን ሊያለብስ በመስቀል ላይ ራቁቱን ተሰቀለ። ልብስ እንደሌለው እሱ እኮ በሰማያት ብርሃንን የለበሰ ነው። እሱ በሰማያት ግርማ የለበሰ አምላክ በመስቀል ላይ ራቁቱን የተሰቀለው። ክብር ኢየሱስ ክርስቶስ ይሁን። ብርሃንን ያለበሰን፣ ጽድቅን ያለበሰን እርሱ ጌታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እሱ ቤት አልነበረውም። ለሰማይ ወፎች እንኳን ማረፊያ ጎጆ አላቸው። ለሰው ልጆች ማደሪያ መጠጊያ ቤት አላቸው። የሰው ልጅ ግን እኔ ግን ክርስቶስ ግን ቤት የለኝም ብሎ የተናገረው አንድ ቤት የለውም። እሱ ቤት ሳይኖረው ለእኛ ግን የሰማዩን ቤት ያዘጋጀልን እርሱ ጌታችን ኢየሱስ ክርስቶስ ነው። ክብር ለክርስቶስ ይሁን። ማን ቤት ሰጠን? ማን ቤት ሰጠን? ማን የሰማዩን ቤት ሰጠን? የሰጠን እኮ ቤት ሳይኖረው የእኛን ቤት የሰጠን ጌታችን ኢየሱስ ክርስቶስ ብቻ ነው። ለእኛ ቤት የሰጠን የሰማዩን ቤት የሰጠን እርሱ ነው እንጂ ቤት እኮ አተን ነበር። በአዳም ቤት አተን ነበረ። ገነትን የመሰረ ቤት አተን ነበረ። ስላሴን የመሰረ አምላክ አተን ነበረ። ክርስቶስን የመሰረ አባት አተን ነበረ። እርሱ ግን ቤት ሳይኖረው በምድር ላይ ተመላልሶ ቤት ሰጠን። ከስላሴ ጋር አስታረቀን፣ ከራሱ ጋር አስታረቀን። ክብር ለመድኃኔዓለም ይሁን፣ ክብር ለእርሱ ይሁን። ሲመላለስ በምድር ላይ ተራ ሰው ነበር የሚመስለው። እንደ ተራ ሰው ነበር የሚንቀሳቀሰው። ቤት የለው፣ በቃ አንድ ልብስ ነው ያለው። ሲራመድ የ30 ዓመት ጎልማሳ ነው። አምላክ ነው ብሎ ማንም አይገምተውም። ከሰው መካከል ይቀመጣል። በምኩራብ ገብቶ ሲማር አስተምር ይሉትና ይጋብዙታል። ተነስቶ ቆሞ እንደ ባለስልጣን ያስተምራቸዋል፣ ይገስጻቸዋል፣ ይመክራቸዋል። ከዛ ደግሞ በሰንበት ይፈውሳል። ድውያን አጋንንትን በቃሉ ያወጣል። ማን ነው ይሄ ብለው ይከራከሩ ነበረ። ዮሐንስን ሁሉ ይመለከታል፣ ያያል። ሲገረፍ አይቷል። ደሙ ሲፈስ አይቷል። ስጋው ሲቆረስ አይቷል። በመስቀል ላይ ሲሰቀል አይቷል። አሁን ግን በፍጥሞ ደሴት ያየው ክርስቶስ እንደዛ ሳይሆን በግርማ መለኮት ልብሱ እስከ እግሩ ድረስ ሆኖ ወገቡንም በወርቅ ዝናር ታጥቆ ራሱና የራስ ፀጉርም እንደ ነጭ የበግ ፀጉር እንደ በረዶም ነጭ ሆኖ ዓይኖቹም እንደ እሳት ነበልባል እያበሩ እግሮቹም በእሳት የተነጠረ የጋለ ናስ መስለው ሲናገር ድምፁ እንደ ብዙ ውሃ ድምፅ ሆኖ በቀኝ እጁም 7 ከዋክብት ይዞ በአንደበቱም 2 አፍ ያለው የተሳለ ሰይፍ እየወጣ ፊቱም በኃይል እንደሚያበራ ፀሐይ ሆኖ በግርማ መለኮት ቅዱስ ዮሐንስ አየው። እንዲህ ሆኖ አይቶት አያውቅማ። ለካ በምድር የሚያውቀው ክርስቶስ አይደለም እዛ ያለው። ለካ በምድር ላይ ተመላለሰው ከእርሱ ጋር የበላው የጠጣው አምላኩ አባቱ ክርስቶስ አይደለም እዛ ያለው። እዛ በግርማ መለኮት ነው ያለው። በሚያስፈራ ግርማ፣ በሱ ፊት ማንም በማይቆም ግርማ ቅዱስ ዮሐንስ አይደለም በአጠገቡ ቆሞ በዚህ አይነት ግርማ ገና ሲመለከተው ወደቀ። ይህንን ግርማ ሲመለከት እንደ ሞተ ሰው ሆነ። ከዛ ጌታችን ኢየሱስ ክርስቶስ እንደዚህ አለው፣ በቀኝ እጁ ያዘውና አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼ ነበርኩ፣ እነሆ ከዘላለም እስከ ዘላለም ድረስ እኔ ነኝ አለና የሞትና የሲኦል መክፈቻም በእኔ ዘንድ አለ አለው። ከቁጥር 17 እስከ ቁጥር 20 የምንመለከተው ይሄን የሞትና የሲኦል መክፈቻ ያለኝ እኔ ነኝ። እንዴ የሞትና የሲኦል መክፈቻ ቁልፍ ያለው ብቸኛው ጌታችን ኢየሱስ ክርስቶስ ጋር ነው። አጋንንት ጋር የለም። አጋንንት ጋር የነበረውን ቁልፍ ነው የቀማው ጌታችን ኢየሱስ ክርስቶስ። ብቸኛ ያለው የሞት የሲኦል የገሃነምም
የመንግስተ ሰማያት ቁልፍ ያለው የፍርድ የጽድቅ የኩነኔ ቁልፍ ያለው ብቸኛው ለመያዝ የታመነ የእግዚአብሔር ቅዱስ ልጅ ኢየሱስ ክርስቶስ ነው። ይሄ ቁልፍ ብቸኛ ያለው እርሱ ጋር ነው። አትፍራ አይዞ፣ አትደንግጥ አይዞ፣ መከራ ቢደርስብህ አይዞ ዮሐንስ አለው። አሁንም እኮ እግዚአብሔር እኛ እንደዚህ ነው የሚላል። በክርስትና ሕይወት ውስጥ በምንኖረው ሕይወት ውስጥ በሚደርስብን በአጋንንት ፈተና በሚደርስብን ልዩ ልዩ መከራ ልጄ ወይ አትፍራ ነው የሚላል። ልጄ ወይ አትጨነቅ ነው የሚለን። ለምን? እሱ አባታችን ነው። አባት ልጁ ሲጨነቅ አይወድም፣ አይፈልግም እንዲጨነቅም። የጭንቀት ዓለም ላይ ነው እንጂ ያለነው እንድንጨነቅ አይፈልግም። እንድንጨነቅ ስለማይፈልግ እኮ ነው መንግሥተ ሰማያት ያዘጋጀልን። በመንግሥተ ሰማያት ጭንቀት የለም፣ በሽታ፣ ረሃብ፣ ጉስቁልና፣ የዚህ ዓለም ኮተት የለም፣ አጋንንት የለም፣ ቅናት፣ ምቀኝነት፣ ሟርት፣ መተት፣ ዛር፣ ቡዳ፣ ዓይነ ጥላ፣ ካንሰር፣ በሽታ ሁሉ በመንግሥተ ሰማያት የለም። በመንግሥተ ሰማያት የሚኖሩ ክርስቲያኖች በደስታ በሰላም ለዘላለም እንደ ከዋክብት ደምቀው እንደ ፀሐይ እያበሩ ይኖራሉ። ጌታችን ኢየሱስ ክርስቶስ እንደዚህ እንድንኖር ነው የሞተልን። እንደዚህ እንድንኖር ነው በመስቀል ላይ የዋለልን። ያየኸውን አሁንም ያለውን ከዚህም በኋላ የሆን ዘንድ ያለውን ጻፍ አለውና በቀኜ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዝ ትርጓሜያቸውን በቀኜ ያያቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች ትርጓሜያቸው ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት አለቆች ናቸው። እነዚያ ሰባቱ መቅረዞችም ሰባቱ አብያተ ክርስቲያናት ናቸው ብሎ ነገረው። ለካ ቤተ ክርስቲያን የያዘው ክርስቶስ በእጁ ነው። ይህቺም ቤተ ክርስቲያን ለካ የያዘው ክርስቶስ ነው። ታችን ኢየሱስ ክርስቶስ ይህቺም ቤተ ክርስቲያን ባይዝ ኖሮ እኮ ዲያብሎስ ያጠፋት ነበር። አላውያን ነገሥታት አሕዛቦች በእሳት አቃጥለው ይጨርሷት ነበር። ክርስቲያኖችን ገለው ይጨርሱ ነበረ። ግን ይቺ ቤተ ክርስቲያን የተያዘችው በክርስቶስ ነው። ሰባቱ አብያተ ክርስቲያናት ፍጹም ቤተ ክርስቲያን የተያዘችው በክርስቶስ ነው። የቤተ ክርስቲያን አለቆቿ የተያዙት በክርስቶስ እጅ ነው። እኛ የተያዝነው በክርስቶስ እጅ ነው። አገልጋዮች የተያዙት በክርስቶስ እጅ ነው። ለዘላለም በእጁ የያዘን ጌታችን ኢየሱስ ክርስቶስ በእጁ የያዛችሁ ነገ እነዚህን ሰባቱ ከዋክብትና ሰባቱ መቅረዞች እንደ እግዚአብሔር መልካምና ቅዱስ ፈቃድ እንመለከታለን፣ እናያለን። ለወደደን ከኃጢአታችን በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለጌታችን ለኢየሱስ ክብርና ኃይል ይሁን፣ አሜን። ይቆየን።